አሁን ግን ደግሞ ደጋግማ የምታወራው ልጆቿን ሀገር ቤት ለመላክ ተከፈላት፣ መንግስት ከፈላት። ለምን? ልጆቿን ሀገር ቤት ለማሳደግ መንግስት ከፈላት ብለው ያወራሉ። ይሄ ለእናንተ ውሸት እንደሆነ ታውቃላችሁ። ቲክቶክ ውሸት ነው አብዛኛው ነገሩ። ግን ምንድነው ምንም የማያውቁ ሰዎች ተነሱና ልጆቿን አታክ አድርጉን። እኔ ፍትህ ሚኒስትር እሷ እጇ ላይ ያለው ማስረጃ እኔ ምንም የለኝም። እጇ ላይ ያላችሁ አለኝ ብላ የምታሳያችሁ ማስረጃዎች እኔ ጋር ምንም የለም። ምንም ነገር ማስረጃ የለኝም። እኔ እሷ ናት ማስረጃ ያላት፣ የኬዙ እውቀት ያላት እሷ ናት። እኔ የዛን ጊዜ አፌን ስከፍት ነበር። አሁን ግን አፌን ከፍታለሁ፣ አያገባኝም። ያ ግን አሁን ምንድነው ፍላጎቷ? ልጆቿን ግደሉ ነው። ደጋግማ ልጆቿን ግደሉ ነው። ላስት ዊክ ዩዘር ብር ለሰቦንቱ አንበሳ ወርዶልኝ አያውቅም ስትል ብር ዋይር አረገልኝ፣ ጓደኛዬ ዋይር አረገልኝ ለሰቦንቱ አንበሳ ወርጅላት አለኝ። አንበሳ ወርዶልኝ አያውቅም ስትል ማለት ነው። 100,000 ስገባ አንበሳ ቃል የገቡልኝ ሰዎች አሉ ምናምን ስትል አውርጅላት ቀድመሽ አለኝ ማለት ነው ጓደኛዬ። እሺ ብዬ አንበሳ ወረድኩላት ለልጅቷ። በልጆችሽ ነው ማስከፍለው ብላ ቪዲዮ ይሰራች እኮ ነው። ኖ አሁን እኮ በሐሳብ እኔ እውነትን ስለያዝኩኝ ንቅንቅ አለኝ። አሁን ይደራጃሉ እንዳያቸዋቸው። እኔ አሁን የሆነ ጎተራ አለ፣ የኔ ጠላቶች ጎተራ ይጨመራሉ። ጠላቶች እኔ ብቻዬን ነው የምቆመው። ማልንቀሳቀሰው እውነት ስላለኝ ነው ወንዶች፣ ንቅንቅ ማለለው እውነት ስላለኝ። ጎተራ አለ፣ በቃ ይጨመራሉ፣ አይሞሉም። ከዛ ጎተራ ወጥቶ መሬት እንኳን የሚይዝ እውነት የሌላቸው ሰዎች በእኔ ጥላቻ ይደራጃሉ። ግን አሁን ባጥጠው በልጆቼ ነፍስ መጡ እያልኩኝ እኮ ነው። በልጆቼ ነፍስ እንዴት ሰው በህፃናት ነፍስ ይመጣል? ነገ እኔ ተነስቼ ፍትህ ለእንትና ብል እንኳን ሞተሽ ብላ የምትወጣ እኮ ናት። እንኳን ሞተሽ ብላ የምትወጣ ናት። ጌታ ምስክሬ ነው። እና አሁን ግን ሲሪየስሊ እኔ ቲክቶክ እንድትይዙልኝ የምፈልገው ማስረጃዎቹ ኢነፍ ማስረጃ አለኝ። ልጆቿን እንዲህ ናቸው፣ ልጆቿ እዚህ ናቸው፣ ልጆቿ ወሬ ልጆቼን ታርጌት ለማስደረግ ነው። ታርጌቱን ከኔ አልፎ ልጆቼ ላይ ለፌደራል ፖሊስ አመለክታለሁ። እሱ ቀላል ነው ለኔ። ሎየር አለኝ ኢትዮጵያ፣ ሎየር አለች፣ አደገኛ ሎየር፣ ጎበዝ ሎየር፣ ጨዋ ሴት። ስለዚህ አመለክታለሁ። ገብቷችኋል? እኔ እስከሚጨንቀኝ ድረስ ማለት የጨነቀኝ ከምን አንጻር ነው? ምስኪን ሰዎችን ገፋፍታ ይሄ ጭፍን ሰዎች የሉ ምንም ማያውቁ
ነገር ውስጥ እንዳይገቡ ለግድያም እንዲያስቧቸው ልጆችን አልፈልግም። ምስኪን ሰዎች ናቸው እነዛም እየተነሳሱ ያሉት በማያውቁት ነገር ነው። እነዚህ ሰዎች ግን ከዚህ ልጅ እናትና አባት ጋር ግንኙነት አለን፣ እናትና አባቷ አምነውብኝ ነው ቲክቶክ ላይ ስለሷ እንዳወራ ያረጉኝ ካለች እኔ በጣም ነው ማዝነው። ሰው የእሷ ኬስ ከኔ ህይወት ጋር ምን አገናኘው? ከኔ ጋር ምን አገናኘው? እኔ ልጅቷን የሞተሽ ቀን ያወቅኳት አላቃት። የሞተሽ ቀን ያወቅኳት ቲክቶኳን የሞተሽ ቀን ያየሁት እንደ ቦኒ የሞተሽ ቀን ያወቅኳት። አንድ እሷና ልጆቼ ምን አገናኛቸው? እሷና ልጆቼ ምን አገናኛቸው? ገብቷቸዋል? ይህ ነገር ግን አስቡበት። ምን አስባ ነው እንዴ? ህግ ነፃ እንዳወጣው ልትናገር አይደል? እንዴ ተናገረች መሰለኝ። ጨረሰች አይደለ? ሲሪየሱ እኔ ሂጅም አላይም፣ ግን ሲሪየሱ አለቀ። መጨረሻ የፍርድ ቤት ምናምን እኮ ፍርድ ቤት ዘግቶታል ነው። አዎ እኔ ማዝነው ሁለት አካውንት አለ ልንገራቸው። ሁለት አካውንት አለው ይሄ ግለሰብ። አንደኛው የሆነ የቲክቶክ ሻፕ እኔ እንደዚህ እቃ ምናምን የሚሸጥበት ምናምን ማለት ነው አለ። አንደኛው ደግሞ አለ። ገብቷቸዋል? እና የሚፈለገው አካውንት ሞኔታይዝ የሚደረገው አካውንት ነው። ልንገራቸው ይህን ነገር ይህን ተናግሬ ይዘጋዋለሁ። ዛሬ አንዷ ጓደኛ ይደውላልኝ የአዝናን ያወራችኝ። አንደኛው ዝም ብሎ ሬጉላር ቲክቶክ አካውንት አለ። እሱ ላይ ስለዚች ስለሞተች ልጅ ይወራል፣ ፍርድ ቤት ይባልበታል። ሁለተኛው አካውንት ገንዘብ ይሰራበታል እና ገንዘብ የሚሰራበት አካውንት ላይ ፍትህ ለአእምሮ ብላ ቪዲዮ ሰርታለች። ለምን? ፎሎ ፈልጋ ግሪሳ ፈልጋ ቢኮዝ የአካውንት ብር የሚሰራበት አካውንት ስለሆነ ቪዲዮ ስፖስት ቪዲዮቿ ቫይራል እንዲወጣ ፎሎ እንዲበዛ ላይኩ ኢንጌጅመንቱ እንዲበዛ የምትፈልገው አካውንት ላይ ኢንጌጅመንት ያለው ከረንትሊ ኮንተንት ምንድን ነው? የቲና ጉዳይ ነው አይደለም? ስለዚህ ፍትህ ለማነው ስሙ ለዛኛው ብላ ስትል የዴዚ እና የዚኛው ልጅ ፎሎወሮች እና ሌሎች ፎሎወሮች እሷን ፎሎ ያደረጉላታል፣ ላይክ ያደረጉላታል፣ አካውንቷ ግሮ ያደርጋል፣ ብሯንም በደንብ ትሰራለች ማለት ነው። ሰው የዚችን ምስኪን ሴት እውነት እስቲ ምንድን ነው ነው ትናንትና ነው ያ ሶሪ ትናንትና ነው። እና ትናንትና ስትነግረኝ ጓደኛዬ ነው እዚህ ያለችው ጓደኛዬ ነው የነገረችኝ። እና እዚህ ጋር ሞዴሬተር ናት እና ስታወራኝ በቢዝነስ አካውንቷ አሞራውን አትንኩብኝ፣ አሞራው እንደዚህ ነው፣ ሴትዮዋ ሞታለች፣ የሞተ ተጎዳ ብላ 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 ምናምን ብላ ቪዲዮ የሰራችው አንድ እኔን ለመቃወም ነው። ህይወቷ እንደዛ ነው። እኔ ብሞት ቀድማኝ መሞት የምትፈልግ ናት። እና የቢዝነስ አካውንቷ ላይ አሞራውን ደግፋ የሰራችው ፎሎ ፍለግ አልፈምስ ያለች ነፍስ ስለሆነች አፈምሷት ውዶች። ከኔ በላይ ፕላትፎርም ይኖራት፣ ከኔ በላይ ኤንጌጅመንት ይኖራት፣ ከኔ በላይ ሀሳቧ ቲክቶክ ላይ ይገዛ፣ ከኔ በላይ ትጠላም ትወደድ፣ ብቻ ይሁንላት። ፎሎ አድርጓት ሂዱና። የምሬን ነው። በህይወት ጎሏ ይሄ ከሆነ ፎሎ አድርጓት። ክሊርሊ ይሄ እና እንደዚህ አይነት ጅል ሰው ጋር ላይ ማውራው ገብቶሻል። ኢንተንሽን ሁለት አካውንት አለ። ዝም ብሎ ቲክቶክ ቪዲዮ የምትሰራበት አለ። ቀጥሎ ደግሞ የቢዝነስ አለ። ቢዝነስ የቲክቶክ ሻፕ በቃ የሚሸጥበት ማለት ነው። ሶ የቲክቶክ ሻፕ ቪዲዮ አካውንቷ ላይ
አሞራው ምን አርጉ ነው የምትሉት? አሞራው ምናምን ብላ ቪዲዮ የሰራችው ለኢንጌጅመንት ለመፈመስ ፎሎ ለመደረግ መንጋ ፍለጋ። እኔ ግን አቋም አለኝ። ፕሮፋይሌ ላይ እዩ ምን እንዳረኩ። እኔ ለዴዚ ቆማለሁ እኮ። እኔ እኮ ይኸው የዴዚን አርማ እኮ አርጌ ቁጭ ብያለሁ። አላማ ይኖርሽ። ፎሎ ከፈለግሽ ብዙ ነገር አለ። ግን በሰው በሞተ ሰው በሰው ሀቅ በክብርሽ ነው። ይህ ወራዳነት ነው። አስባችሁታል? የእናንተንም ሀቅ እንዲህ ነው ትበለው። የእናንተንም ሀቅ እንዳንቺ አይነት ሴት ቢከፈለው የማንንም ሀቅ ይበላል። ለቲክቶክ ኢንጌጅመንት ብላ የቲናን ሀቅ የበላች እከክ። ገረመኝ። ትናንትና ነው ደውላልኝ ብሩኬን እዚህ ጋር ሞዴሬተር ማለት ስትደውልና ምናምን ስትነግረኝ አይተሻል፣ በቢዝነስ አካውንቷ እኮ ነው ፎሎወር ፍለጋ ለፎሎ ምን ይሰራል? ፎሎ ምንድን ነው? ፎሎ ለቲክቶክ ሻፕ አካውንትን ለማሳደግ የምስኪን ሴትን ሀቅ መብላት፣ የቲናን እውነት ገደል መክተት። እውነቴን እኮ ነው። በጣም ነው የገረመኝ። ሀብታም አይደልሽ እንዴ? ኑሮሽ ሆኖልሽ የለ እንዴ? በጣም በቃ በጣም አይደል የተሳካልሽ እናቱ። እኛ ዳዎቹ ማንወርዶን እንትን እኮ ነው እየሄድሽ ያለሽው። ለማንኛውም ዛሬ ማንንም ላመሰግን ወዳለሁ። የኔ ተቃራኒ መሆን ለፎሎ ጥሩ አይደለማ። የሰዎች ህይወት ላይ የሞቱ ሰዎች ላይ ይቀለዳል እንዴ? የሰዎች ሀቅ ላይ ይቀለዳል? የቤተሰቦች ነው አይደለች? የሰዎችን ሀቅ ላይ ይቀለዳል? ውዶች በእናት ይቀለዳል እንዴ? እሺ ከዚህ ታረቁ ትላለች እንዴ? ኖ እኔ አሁን ይሄንን ያወራሁት ቢኮዝ ልጆቼ ኢንቮልቭ ስለሚደረጉ ልጆቼ ከኔ በላይ እነሱ የሚያወሩት እና ስለ ልጆቼ እኔ ማውራት አልፈልግም። ቲክቶክ ላይ ልጆቼ ኢንተርቴንመንት አይደሉ ሌላ ማለት ነው። ለማንኛውም ጂጂ፣ ሊያ፣ ዮናስ፣ ሄለን፣ ሌላስ እነ ቤታዮ ግሩፖች ከኔ ጋር የተጣላ ሁሉ እሷ ሺዝ ቢሃይንድ ኦፍ ሁሉም ስድቦች እሷ አለች። ቢሃይንድ ሁሉ የዮናስ አስታጣቂ የሊያሾ የእሷ ፈረስ ናት። ግን ምንድነው አንዱን አስተምርባታል። ቢኮዝ የግል ጸብ ኢንተርኔት ላይ
ከኋላ የሆኑ መበቀያ ያደርጓቸዋል። አሁን እኔ ማናት እዚያውን አንድ እህቴ ገብታለች እና ሳንተዋወቅ ምናምን ሁለታችንም ችግር ነበረብን፣ ግን ስንተዋወቅ በጣም እንከባበር ሆነን እና ግን ገና ቲክቶክ ላይ እንደመጣው ምናምን ያ መረጃ አለኝ ምናምን ሁሉም ውሸት ነው፣ ሁሉም ውሸት ነው። ምንም አይነት መረጃ ብሎ የሚያወሩት ውሸት ነው። እኔ ስለኔና ስለ 3 ልጆቼ የሚያገባ ማንም ሴት ከሌላት ህይወት ሌላ እኔ የለኝም። ጨዋ ሴት በወንድ ምናምን እኔ አልታወቅም። ለምን እንደሆነ ታውቃላችሁ? ህይወቴ ፕሪዲክተር ይታወቃል። ስወጣም ስገባም ፎሎወሮች ያውቃሉ፣ የሚያውቁኝ ያውቃሉ። አሁን የሆነ ያልሆነ ወሬ ብታመጡ ይስቁባቸዋል። ግን ሁሌ መረጃ ብለው ሁሉም አንድ አይነት ወሬ ነው የሚያወሩት። ሁሉም አንድ አይነት ወሬ ነው የሚያወሩት። ማዝነው መጠቀሚያ ይሆናል፣ መጠቀሚያ ይሆናል። ለማንኛውም በቅርቡ መፍትሄ ይኖራል እያስባለሁ። አንዱ ላይ መፍትሄ እናደርግና ሌሎች መማሪያ ይሆናል። አንድ ሰው ካልተማረ ሌላ ሰው ሊማር አይችልም። በትልቅ ደረጃ እኔን ስም ማጥፋት ላይ የተካሄደብኝ ነገር አለ፣ እስከነ ልጆቼ እስከነ ክብሬ። ስለዚህ በቅርቡ እልባት ይኖራል። እነዚህ ወንጀለኞች እርስ በራስ ይጠላለፋሉ፣ ይሰዳደባሉ፣ ወንጀል ይደራረጉና ከዛም በኋላ የሚተራረቁት ሁሉም ወንጀለኛ ስለሆኑ፣ እኔ ንጹህ ሴት ነኝ፣ ከወንጀል የጸዳው ከኩነኔ የጸዳው ንጹህ ሴት ነኝ። ስለዚህ ማንም ወንጀለኛ እኔ ላይ ታጥቆ የስም ማጥፋት ምናምን አድርጎ ነገ ከኔ ጋር ይታረቅ። እርቅ የሚባል ነገር እኔ ጋር የለም። ስፔሻሊ በእኔ በልጆቼ ክብር የመጣ ሰው ጋር ልታረቅ እኔ አልችልም። እናንተ ተታረቁ። ሶሪ ውዶቼ፣ እዚህ ቤት እቃ ስትረስ ዲፕሬሽን ትሪገር እያደረገ እቃ በዛ እዚህ ቤት እና ያ እርስ በራስ እንትን ልትደራረጉ ትችላላችሁ። ተሰዳድቦ መታረቅ፣ ተወራርዶ መታረቅ፣ ልጅ ድረስ ተሰዳድቦ መታረቅ ነው። እኔ ልጆቼን የነካ ሰው ጋር ልታረቅ አልችልም። በቀጥታ በተዘዋዋሪ ልጆቼን ከነካ ሰው ጋር ምንም አይነት እርቅ ላረግ አልፈልግም። ሌሎቻችሁ ተደብቃችሁ፣ ትናንትና መልእክት አስተላልፌላችኋለሁ፣ ተደብቃችሁ መናገር ማትፈልጉትን እኔ እንድናገርላችሁ ከፈለጋችሁ ሰልፍሾች፣ አስመሳዮች ናቸው። በኢትዮጵያ ታሪክ ፊት ለፊት እንደዚህ ወተን የምናወራ ሰዎች ኢትዮጵያ ውስጥ አሁን ጂጂን ይወት ፊት ለፊት ታወራለች ምናምን ፊት ለፊት እንትን ስትል የነበረች ናት። ኢትዮጵያ ውስጥ ምንም የላትም፣ ንብረት የላትም። ህይወቷም እንደዚህ ተይዞባታል። ገብቷችኋል? ንብረት መያዝ ስላልቻለች ራሷ ላይ ኢንቨስት ማድረግ ጀምራለች። ግን ከኋላ ጂጂን ሲያስታጥቋት የነበሩት፣ ከኋላ ሆኖ በይ ሲሏት የነበሩት ሁሏም ኢትዮጵያ ገብታ ቤት ሰርታለች፣ ኑሮዋን እየኖረች ነው፣ ኢንቨስትመንት አላቸው። ከኋላ ሆነው ጂጂን በይ ሲሉ የነበሩ ሰዎች ኑሮ አላቸው፣ ቢዝነስ አላቸው፣ እንደፈለጉ ይንቀሳቀሳሉ። ምንም የትም ቢሄዱ በነፃነት ይኖራሉ። ጂጂ ግን ህይወቷ ተይዞባታል። አይ ዶንት ዊሽ ዳት እኔ ላይ ልጆቼ ላይ ዊሽ ማድረግ አልፈልግም። ሀገሬ እንደፈለግኩ መግባት ፈልጋለሁ። ሀገሬ ላይ ኢንቨስት ማድረግ ፈልጋለሁ። የትም አካባቢ ሲሄድ ስንቀሳቀስ ተሰቃቄ መንቀሳቀስ አልፈልግም። ተሳቅቄ መንቀሳቀስ አልፈልግም። ምክንያቱም እኔ ተስፋ አለኝ ብዬ ነግሬያቸዋለሁ። ህይወት አለኝ፣ እኔ ህይወት አለኝ፣ ተስፋ አለኝ፣ ምኖርለት ህይወት አለኝ፣ ምኖርላቸው ልጆች አሉ። ብዙ እድሜ ደግሞ እኖራለሁ ከዚህ በኋላ። ስለዚህ እናንተ ማንሽ የሆነች ልጅ አለች፣ እስቲ እንኳን ደስ ያለሽ ስምሽን ልጥራው፣ ሞና የምትባይ ልጅ። አንቺ ልጆችሽን እያሳደግሽ ነው።
እና ልጆችን ማሳደግ እንደ ፍሌክስ አድርገሽ እኔን እያስቀናሽ ምናምን አይችሻለሁ። ጥሩ ነው ላንቺ ለማስደሰት እንዳንቺ አይነቷን ተደብቃ እንደ አይጥ ጉድጓድ ውስጥ ቁጭ ብለሽ እንዳንቺ አይነቷን ለማስደሰት ለምንድን ነው እኔ አንቺ የምትይኝን ማወራው? ምን ስለሆንሽ ነው አንቺን የምትይኝን ማወራው? ላይክ ዋት ኢዝ ኢንቴንሽንሽ? ምንድን ነው ኢንቴንሽንሽ አንቺ? ሴት ልጅ በሴትነቷ እንዲህ ተደረገባት ብለሽ ታሾፊያለሽ። ቀጥሎ ደግሞ ለሴት ልጅ መብት ምናምን ትያለሽ። እንደ ንግግርሽ እንደተናገርሽኝ እንዳረግሽው ነገር ቢሆንላችሁ እናንተ ግሩፖች፣ እኔ ዛሬ ራሴን ባጠፋ ደስታችሁ ነው። ራሴን ባጠፋ ቀን በቀን ገመድ ተሰጡኛላችሁ። እኔ ሆኜ ጠንካራ ሴት ሆኜ ልብስ አሰጣበታለሁ፣ ገመድ ዘልበታለሁ። ልክ በቃ እንኪ ታነቂ ብላችሁ ገመድ ስትሰጡኝ ገመድ ስፖርት ልስራበት ብዬ ስፖርት ሰራውበት እንጂ ሌላ ሴት ብትሆን እናንተ እኔ ላይ ባረጋችሁት በልጆቼ ማመጣጣችሁ ምናምን ብዙ ነገር ታደርሱኝ ነበር። አሁንም እልሻለሁ፣ ተደብቀሽ የምትጠይቂው ፍትህ የለም። ተደብቀሽ የህይወት ምሬትሽን ታለቅሻለሽ፣ የህይወት ችግርሽን ታለቅሻለሽ፣ ዲፕሬሽንሽን ታለቅሻለሽ። እሱ አንቺ የምታወሪው ነገር እምነት ካለሽ if you are really በቃ ብሊቭ የምታደርጊው በምትሰሪው ስራ እምነት ካለሽ በካሜራ እንደኛ ውጪና አውሪ። እንደኔ በካሜራ ውጪና አውሪ። ምታምኝበት ነገር ስለሆነ ማለት ነው አይደል? ታምኝበት የለም። ስለዚህ ምታምኝበት ነገር እንደውም ልጆችሽ እዚህ ናቸው፣ አሜሪካ ነው ያለሽው፣ እዚህ አትላንታ ያለሽው። ስለዚህ ውጪና እንደኔ አውሪ። ተደብቃችሁ እንዲህ በየ ማለት ሞላት የለሽም። እንዲህ አልሽ ማለት ማንም ሞራል የለው። እኔን ተደብቃችሁ ማንነታችሁ ሳይታወቅ እንዲህ በይም እንዲህ አልሽም የማለት ሞራል የላችሁም። እናንተ ማንነታችሁ እንዲታወቅ የማትፈልጉ ሰልፊሽ ሰዎች ተደብቃችሁ ብቀሽ ነው ያለሽው። በቃ ራስሽን ፕሮቴክት ኢንቴንሽንሽ ምን እንደሆነ እኔ አላውቅም፣ ግን በሐሰት እኔን አትክሰሽ። በሐሰት ስከሽ ደግሞ ከዛች ልጅ ጋር ቤተሰቧ ጋር ግንኙነት ስላለሽ ስለሚያምኑሽ ልጆቼን በክፉ አይን እንዲያዩ አልፈልግም። የልጆቼ መጎዳት ፍትህ ለማንም አይሰጥም። እንኳን የልጆቼ መጎዳት የኔ መሰደብ ፍትህ አያመጣም። የኔ መሰደብ ፍትህ አያመጣም። ቀጥሎ ግን እንደዚህ አካሄዳችሁ ማስረጃዬን ሰብስቤ አንድ ቀን መልእክት ፖስታለሁ። ለሟች እናትና አባት መልእክት ፖስታለሁ። ቢኮዝ እናንተን በግል የሚያገኟችሁ የምትደዋወሉ ምናምን ስለሆናችሁ ስለማቅ ይሄን ነገር አፕሩቭ ያደርጋሉ ወይስ አያደርጉ? በሐሰት ሰውን በመክሰስ የሚጠየቅ ፍትህ የለም። በሐሰት ሰውን በማዋረድ እናትን በማሳነስ የሚጠየቅ ፍትህ የለም። በሴትነት ሴት ልጅ እንዲሆንሽ ተብላ እየተሰደበች ሴት ልጅ በሴትነቷ ደግሞ ተጠቃች የማለት መብት የለሽ። ልጆቼን ለቀቅ፣ እሺ ልጆቼን ለቀቅ። ስላየውሽ ዛሬ ስላንቺ ማወራው ስላየውሽ ደጋግሜ ስላየውሽ ነው። ዲፕረስድ ነሽ። አንቲ ዲፕሬሳንት ውሰጂ። ይሄልስ ዲፕሬሽንሽን የምትወጭበት ማልቀሻ ሪዝን ይዘሽ ነው የምታለቅሽው። ገብቶሻል? ማልቀሻ ሪዝን ይዘሽ ነው የምታለቅሽው። ተከፍሏታል የሚለው ማስረጃ ከሌላችሁ በሐሰት እኔን በመክሰስ የተጠመዳችሁ ሰዎች ናችሁ። ምንም ዓላማ የላችሁ፣ ዓላማ ቢሶች ናችሁ። ባዶ ዓላማ
ማስረጃ አምጡ፣ ማስረጃ አምጡ። ለኔ ገንዘብ ተከፍሏታል ብላችኋል አይደለ? ደጋግማችሁ ትላላችሁ፣ ቪዲዮ ትሰራላችሁ። በጣም እርግጠኛ ሆናችሁ ገንዘብ ተከፍሏታል ካላችሁ ማስረጃ። እኛ ያለ ማስረጃ እንንቀሳቀስም አይደለም የምትሉት? ማስረጃ ካልሆነ አላማችሁ እኔ ነኝ እንጂ ፍትህ አይደለም። የዮናስ ሙሉነህ ፈረሶች ዮናስ ሙሉነህ የሚደበርባችሁ በእናንተ ቤት አሲራችሁ ጨረሳችሁ። አሲራችሁ ይሄ የትም አያደርሳችሁ። አላማችሁ ታገላለሁ የምትሉትም ትግል ባዶ እንደሆነ ነው እንዲሰማኝ ያደረገኝ። ከዚህ በኋላ እኔ የምፈልገው ነው የማወራው። ከፍሎ የሚያስወራት አለ ካልሽ ማስረጃ አምጪ። ግን ማንም ተደብቆ ያ የለመዱት እኮ ነው። እነዚህ አስታጣቂዎች የለም እነዚህ አስታጣቂ ምናምን ኢትዮጵያ ሲገቡ ተደብቀው የሚገቡ ኢትዮጵያ ሲሄዱ ለመንግስት ያሻቃብጣሉ። ኢትዮጵያ ንብረት አላቸው። ልክ ከኢትዮጵያ ሲወጡ ለመወደድ ለላይክ ለፎሎ ኢትዮጵያ ህግ የለም፣ ፍትህ የለም፣ ኢትዮጵያ መንግስት የለም፣ ኢትዮጵያ እንዲህ ነው ይላል። ኢትዮጵያ ግን ሲገቡ ሀገር ተቀይራለች፣ ወይኔ ጉድ የፈላ ኢንቨስትመንት አለ፣ ኑ ስራ ስሩ ምናምን ይሏቸዋል። ሀገር ቤት እግራቸው ሲረግጥ ሶሻል ሚዲያቸውን ያጠፋሉ፣ ይደበቃሉ። ልክ ደግሞ ከሀገር ቤት ሲወጡ ኢትዮጵያ ህግ የለም፣ መንግስት የለም ይሏቸዋል። እነዚህ እኮ ናቸው ተከፈላት ምናምን የሚሉ። ማስረጃ ካልሆነ አላማችሁ ፍትህ ሳይሆን ወንጀል ነው። ህፃናት ልጆችን ነፍስ ለመንጠቅ የምትሯሯጡ እናንተም ብሎ እናቶች ቡዳዎች፣ እናንተም ብሎ እቅፍ አርጌ ባሌና ቅፌ ምናምን ዝምባም ቀፊ ባሌና ቅፌ ምናምን ትዳር እንዲህ ከሆነ 1000 ዓመት ይቅርብኝ። ፍትህ አያውቁ ዝምባም ባል እያቀፉ ይሄ ሂጅና ጎመኑን ከጥርሱ ላይ አንሺ እከክ የልጅ ቡዳዎች። ልጆቼ ምን ያርጋችሁ? ዱና ሜንሽን ማይ ኪድስ ብዬ ስነግራችሁ ከዚህ በኋላ በአክሽን እነዚህ ውሸታሞች ተከፋይ አንደበቶች። በነገራችሁ ላይ የሆነች ሞተች ያረፈች ልጅ አለች፣ ነፍሷን እግዚአብሔር ይማር እና ለሷ ፍትህ ዮናስ ሙሉነህ ይጠይቃል። ቲናን ምን እንዳረጋት ደግሞ ከረንትሊ እያያችሁ ነው። ገብታችሁ እኚህ ውሸታሞች ከረንትሊ የቲናን ሀቅ እያየን የተበደለች ምናምን አራ ምናምን በልብ መሞተች የሚሏት እኮ ስትሮክ ነው የመታችን ሴት ተቃጥላ ነው የሞተችው። ከዛም በኋላ ክፉ ናት፣ ልጇን አቢዩዝ አድርጋለች ይላል። እኔም ስለ ቲና በቃ ሀሳቤን ገለጽኩ፣ አለፈ። አሁን ፎከስ ማድረገው መልእክቴን ጨርሻለሁ። ልጆቿን አጥቁ የሚመስል ተከፍሏታል። ያረሩ ያዘኑ የቤተሰብ ሜምበሮች
ልክ እኔን ሲያዩኝ ስስቅ ምናምን እውነት ሊመስላቸው ይችላል። እኔን አያውቁማ። እኔ ላይ ውሸት ይሰራብኛል። እኔ ላይ ውሸት ይሰራብኛል። ወዶች ገብቷቸዋል። ያረሩ ምናምን ቤተሰብ ሜምበሮች ልክ ሲያዩ ጃሊሊ የምትባል ትልቅ ቲክቶከር አለች። እሺ ከዛም በኋላ ልጆቿ ኢትዮጵያ ናቸው። ኢትዮጵያ የላከች ጊዜ ደግሞ ተከፍሏት ነው ይሏቸዋል። እኚህ ሰዎች ደግሞ በስልክ የሚያወሯቸው ሰዎች ናቸው የሚነግሯቸው። ስለዚህ ልጆቼን አደጋ ላይ ለመዋል የሞተች ምስኪን ነፍስን ይዘው ይሯሯጣሉ እዚህ አፕ ላይ። ተግባባን ወዶች? እና ይሄ ወርቄ ካለችው በላይ ለኔ ያስፈራኛል። ባለፈው በልጆችሽ ነው ዋጋ ማስከፈልሽ አንዷ በድፍረት ስትለኝ ነበር። አንበሳ ወረሽ፣ እኔ ደግሞ ማስከፈልሽ በልጆችሽ ነው፣ ዋጋ ማስከፈልሽ በልጆችሽ ነው ብላ ቪዲዮ እንደዚህ የሰራቻለች። ኢትዮጵያ ያለን ሰው እንደፈለጉ መግደል እንደሚችሉ ያምናሉ። አሜሪካን ሀገር ቢሆኑ ልጆቼ አሁን እንትን እንደዚህ ደፍራ አትናገር። አሜሪካን ሀገር ልጆቼ ቢሆኑ እንደዚህ ደፍራ አትናገር። ይሄኮ በጣም ትልቅ የሚያሳፍር ነገር ነው። እኔ ዛሬ ኮንተንት እንትን ስለሌለኝ ነው፣ አጀንዳ ስለሌለኝ ይህንን ሀሳብ ላወራ ነው። በልቤ እየሰራሁበት ያለ ነገር አለ። ልጆቼ ላይ የዛቱ ሁሉም ሰዎች ከዚህ በኋላ ስለ እናንተ አላወራም። የዛታችሁ ሰዎች ግን የዛታችሁ የልጆችን ስለልቦና አፌክት በሚያደርግ ሁኔታ አፋችሁን የከፈታችሁ ሰዎች እኔ እርቅ የለኝ። ማንም መጥቶ ለምሳሌ አሁን ትናንትና 2 ቲክቶከሮች ትልቅ እርቅ ነበረ ቲክቶክ ላይ እና የሚደራረጉት ነገሮች ይዘገናንናል። ላይክ የለም። የሞተች እናቷን አንዷ የሞተች እናቷን ሰቅላ ሰድባታለች። የሞተች እናቷን ሰቅላ ፎቶ ሰቅላ ሰድባታለች። ይጣላሉ፣ ይታረቃሉ፣ ይታላሉ፣ ይታረቃሉ። እኔ ጋር ይሄ የለም። መስመር አለ። መስመርህን አላልፍም፣ መስመሬን አታልፍም። ላለፈ ሰው እርቅ የለኝም። ምን እርቅ የለም። ስለ እናንተ ላላወራ እችላለሁ። ያ ግን ባኪን ፎርስ እርቅ ምናምን እኔ የለም። እኔ ጋር እነዚህ ወንጀለኞች ናቸው። ገብቷቸዋል። ቀን በቀን ይጠዛጠዛሉ። ይሄ አልጋ ላይ ያልተስማሙ ባልና ሚስት ታውቃላችሁ። ሁሌ ያ አሳውቃለሁ፣ ለሎየሬም ነግሬያት አሳውቃለሁ። አልጋ ላይ ያልተስማሙ ባልና ሚስቶች ሽሮ ስታፈላ ገነፈለ ይላል እሱ፣ እሷ ደግሞ ቢጫ ጫማ አረገ ትላለች። ይጨቃጭቃሉ። ችግሩ እኮ ሌላ ነው። እንደዛ ነው። እነዚህ ቀን በቀን ይሰዳደባሉ፣ ተጣልተው ግን አይጣሉ። እርስ በራስ ላይ የሚደራረጉት ወንጀለኞች ስለሆኑ አይካሰሱም። እኔ ንጹህ ሴት ነኝ፣ ከምንም ወንጀል ያልተያያዝኩኝ፣ ኩነኔ የሌለብኝ፣ የሰው ነፍስ እጄ ላይ የሌለ። እኔ ብበደል ነው እንጂ የበደልኩት ሰው በምድር ላይ የለም። ገብቷቸዋል። አልፌ በስብዕና በክብር በቤተሰብ በልጅ ምናምን የሄድኩበት ሰው የለም። ንጹህ ሴት ነኝ። እኔ እዚህ አፕ ላይ በእኔ ጉዳይ ሳይሆን በተጎዱ ሴቶች ጉዳይ ብዙ ነገር ከሰዎች ጋር ተዳርሻለሁ። ተከስሼ ያውቃለሁ፣ ተሰድቤ ያውቃለሁ፣ የግድያ ዛቻ ተዝቶብኝ ያውቃል። ለሴቶች ስለቆም ለሴቶች ስለቆም የህይወት ችግሬ ለእኔ ነው። ሌላ ሰው ጋር ግን አልፌ የጎዳሁት ህይወት የለም። የጎዳሁት አፌክት ያደረኩት ህይወት የለም። ንጹህ ሴት
ከኩነኔ የነጻው ሴት እንዲህ አረኩኝ የማልል ግን በጣም እዚህ ንግስቴ ምን ከምትያቸው በላይ ስብዕና ክብር ማንነት ያለኝ ሴት ነኝ። ሰብአዊነት ያለኝ ሴት ነኝ። አሁን ሰብአዊ ነኝ ጥሩ ሴት ነኝ ምናምን ይላሉ በመልካም ቃል ይደባብሷቸዋል። ፎሎወሮቻቸው ጭፍን መንጋ ፎሎወሮቻቸው የኔን እንትና ምናምን ይሉላቸው አሉ። ግን ምንድነው እናትነትን ራሱ ብሄር ይሰጧል። እዚህ አፕል ብሄር የእናትነት እናት ሳክሪፋይስ ብሄር ሲሰጥ አንድ ወጠጤ 21 ዓመት ችልሽ ተበድላለች ሲል የሚስቁለት እሱ ሲያረግ ትክክል ሌላው ሲያረግ ትክክል ያልሆነ ሃፒ ሂውማን ተፈራፊከር ነው። ሀጂ የሚባለው ግን ምስኪን ነው። ተረዱት፣ ምስኪን ነው። ሃፒ ግን ሂውማን ትራፊከር ነው። እንኳን ደስ ያላችሁ እንኳን ተያዘ ተብሎ ቪዲዮ ይሰራል። ሀጂን ግን ይደብቁታል። ምስኪን ነው እሱ። ተረዱት። ምን አረግ? የጓደኛዬን $30,000 ዘረፋት። በሱ ምክንያት ያበዱ ሰዎችን አውቃለሁ። ሴት ደብዳቤ ነው። አብራ የኖረች ሴት ደፍሮኛል ብላ ስታወራ ሰምተናል። ግን ምስኪን ሃፒ ግን ሃፒስ ክፉ ሰው አይደል? ሂውማን ትራፊከር የኔን ወንጀለኛ የኔን መጥፎ ሰው እኔ ስር ደብቃለሁ። እኔ ቀሚስ ስር እና ተደበቅ። ሌሎቹ ወንጀለኞች ክፎች እንዲናችሁ ሂውማን ትራፊከሮች ነው። ሂውማን ትራፊከር አለቀ። ዘር መርጦ አይደለም ትራፊክ ያደረገው። ስለዚህ ይሄ አፕ አይመጥነኝ፣ ለኔ አይሆንም። እንደኔ አይነቷ ሴት አይሆንም። ይሄ በዘር ባበዱ ወንጀለኞች ሴረኞች ይሆናል። ጥሩ እናት ነኝ ይላሉ። እናትን የሚያዋርዱ ለነሱ ይሆናል። ለኔ አይሆንም። የኔ መጨረሻ አይመጥነኝ። ለማንኛውም ዘር ጠርተሽ ስትሳደቢ ቪዲዮ ምናምን ለተባለው የሆነ ቪዲዮ አይቼ ነው። እኔ የሚያስፈራኝ ዘሬን ጠርቶ ጋላ ብሎ የሚሰድበኝ ሰው አያስፈራኝም። ሞጣን አልፈራውም። በነገራችሁ ላይ ሞጣ አያስፈራኝም። ዘሬን ጠርቶ የሚሰድበኝ ሰው ፕሪዲክተብል ነው፣ አልፈራውም። አብሬው ልስቅ እችላለሁ። ቦቲያም ሲለኝ ከረንትሊ ሞጣም ወዶ ሰው ቦቲያም አክሰንት ያለው ሰው እሺ። እኔ የሚያስፈራኝ ዘሬን ጠርቶ የማይሰድበኝ ግን እውነቴን በዘር ምክንያት የሚነፍገኝ ሰው ያስፈራኛል። እውነቴን እንደዚህ አይነት ሰዎች ያስፈራኛል። ዘር ጠርቶ የሚሳደብ ግልጽ ነው፣ ይመቸው። ከሱ ጋር ትታገላለህ። ዘርን ጠርቶ ሳይሰድብክ በዘርክ ምክንያት እውነትን ሲነሳክ በዳዮችን በዘር ምክንያት የሚሸሽግ ለበዳዮች የሚያደላ በዘር ምክንያት ክፉዎችን ፕሮቴክት የሚያደርግ ሰው ያስፈራኛል። እንደዚህ አይነት ሰው ያስፈራኛል። እሱም ዘረኝነት ነው በነገራችሁ ላይ።
ኦሮሞን እኔ ኦሮሞ ተወላጅ ነኝ። ኦሮሞን በዘሩ ከሚሰድበው ይልቅ ሀቁን እውነቱን በዘሩ ምክንያት ሚነሳ ያስፈራኛል። በዘር ማንቋሸሽ ምናምን የኢትዮጵያውያን ብልግና ታሪካችን ነው። እሱን ሰርተንበት ቲክቶክ ላይ ማህበረሰቡ ተቀይሯል። ጆከር ደፍሮ ኦሮሞን አይሳደብም። እንግዲህ ኦሮሞን በጣም የሰደበው ጆከር። አሁን ዘር መሳደብ ኦሮሞ ቢሰደብ በጆከር አንደበት ከኦሮሞ በላይ የሚጮህ አማራውን እውነት ወይ አይፈልጉም። አማሮቹ አይፈልጉም፣ ጭራሽ አይፈልጉም። ጭራሽ ግን እኔ ሰብአዊነት፣ የእናት ክብር፣ የሰው ልጅ ነፍስ ኢትስ ኦኬ ጉራጌ ናት ተረጋጉ ሲባል ዋይ ብሎ የማይጠይቅ ማህበረሰብ ካለን ያስፈራኛል። የአንድን ሴት እናት ነፍስ ቫልዩ ዲፔንዲንግ ኦን ዘር ማንነት ተደርጎ እሷ እኮ ጉራጌ ናት አትጩሁ ሲባል ቲክቶክ ላይ ለምን ማይል ማህበረሰብ ካለ ይሄ ያስፈራ። ይሄ ትክክል አይደለም። ከሰውነት ልዕልና ወርደን ለሰው ነፍስ ሪአክት የምናደርገው ዲፔንዲንግ ኦን ዘር ማንነቱ እንደዚህ አይነት ሰዎች ያንሱና እንደኔ ጎጠኛ የዘነበ ወርቅ ይሆናሉ ማለት ነው። የለም አሁን ኦሮሞ ይሉና እንደዚህ እንደሚሉት ሌሎቹም ማለት ነው። አማራ ይሉና ጎጥ አለ አይደል? ጎንደር ይሉና ሰሜን ጎንደር፣ ደቡብ ጎንደር የሚጫፋ ነው። እንደዚህ ያንስና እርስ በራስ የሚጠፋፋ እኛ ከሰውነት ልዕልና መውረድ ያለብን አይመስለንም። ሰው መሆን ነው ትልቅ መሆን። ለሰው ልጅ ነፍስ ዘር ሰተን አይደለም ማልቀስ ያለብን፣ ሰው ስለሆነ ነው ማልቀስ ያለብን። ሰውን የምናደምጠው በዘር ማንነቱ፣ የምንወደው በዘር ማንነቱ ሳይሆን የምንሰማው የምናደምጠው ኦልሬዲ የምንወደው ቴብል ላይ መሆን ያለበት ፍቅር፣ ክብር ለሰው ልጅ የለም ቴብል ላይ መሆን አለበት። አሁን እምላለሁ አሞራው ጊፍት ሰጠ ለሚባለው ዛሬ 10 ደቂቃ ለሰማሁት ነገር ላይ 2 ሰዓት በላይ አይምሮዬን ይዞት ነበረ። ስላስደሰተችው ሸለማት አንሳዎች ሲሉ ልቤን አመመኝ። ምክንያቱም የሸለማት የዚችን ምስኪን ነፍስ ሌጋሲ አውርዶ ሬሳ ናት። እርሷት ስምም የላትም፣ ሬሳዋ ነው የምትባሉ። በቃ ሞተች። ነፍሷን እግዚአብሔር ይማር። ሌጋሲ እንደሌላት፣ ክብር እንደሌላት፣ ማንነት እንደሌላት፣ የሚወዷት ሰዎች እንደሌሏት። በነገራችሁ ላይ ውዶችዬ የሰው ድሃ አትሁኑ። ስራዋ ያውጣት። ያ የሰው ድሃ አትሁኑ። this is my wish for you guys። ብር ሊኖራችሁ ይችላል፣ ሰው ግን አትጡ። እንደ ቲና ብቸኛ አትሁኑ። ቲናን ማንሳት አልፈልግም፣ ግን ይሄ ዊሼ ነው። ከዚህ ነገር የተማርኩት እኔ ብቻዬን መንቀሳቀስ ምናምን ይመቸኛል። ምናምን ሰዎች ይወዱኛል፣ እኔን ይወዱኛል። እንደውም እኔ ሶሻል አኳርድ ስለሆንኩኝ ሰውን ምናምን ስለማፈር ነው ከቤት አልወጣም፣ ሰው አላስጠጋም፣ ሰው ቤት አልሄድም ምናምን እላለሁ። ግን ከዚህ ነገር የተማርኩት ሰው ሀብት ነው። ሰው ሀብት ነው። ማይተካ ሀብት፣ የማይተካ ሀብት። ሰውን ስትቀርቡት ገንዘባችሁ ለማድረግ ሀብታችሁ ለማድረግ ቴክስት ያረክ የሰው ሀብታም የለም። ዲርሊ የሚወዱኝ ሰዎች አሉ። ከረንትሊ ግን በምኖርበት ሀገር ጓደኛ የለኝም። ማለት በሩቁ ነው እንጂ የለም። ሻይ መጠጣው ቡና መጠራበት ምናምን ቤተሰብ ጋር ነው እንጂ የለኝም። እና ግን እሱም ቢሆን ፎር ግራንትድ ሰዎችን አንውሰድ። ሰዎችን ስንቀርብ ጓደኛ ስናረግ ዩዜን ስሮ ለማድረግ ምናምን ሳይሆን ሀብት ለማድረግ ሀብታችን ለማድረግ ማይለወጡ ሀብቶች ለማድረግ
ሰዎችን እንያዝ። ይህንን ስል ቲና መጥፎ ሰውናት ምናምን አይደለች። እንደውም የምትገርመው አንድ ቀን ያገኘቻትን ሴት ስልኳን እስቲ ስጠኝ፣ የዛን ቀን የበላሁት ምግብ አይኔ ላይ ነው፣ ስልኳን ስጠኝ ልደውልላት ምትል ሴት ናት። ድምጿን ስንሰማ ግን በትንሽ ሰዓት የተገናኘቻቸው ሰዎች ናቸው ድምፅ እየሆናት ያለሁት ያየሁትና በቲና ቦታ ራሳችሁን እናቶች አስቡና እኔ ላይ በደል ቢደርስብኝ ማን ነው የሚጮህልኝ? ማን ነው የሚናገርልኝ? ማንስ ነው የኔን ሳይድ ኦፍ ስቶሪ እኔ መናገር በማልችልበት ሰዓት የሚያወራልኝ? የሚባለውን ነገር ስሩበት። ሰው ሀብት ነው። ብቸኛ አትሆኑ እሺ። ስፔሻሊ ሲንግል እናቶች ቢዚ ስለሆናችሁ ሶሻል ሰርክላችሁ ትንሽ የተመታ ሊሆን ይችላል። ብቸኛ አትሆኑ፣ ብቸኛ አትሆኑ። የስደት ህይወት ብቸኛ ያደርጋል። ያ ግን ብቸኛ አትሆኑ፣ ጥሩ አይደለም። ቀጥሎ ጂጂኪያ ብዙ ነገር እኔን ሰደብሽኛል ያውቃለሁ። ግን እኔ ጀጅ ስደረግ ምረዳሽ ነገር መጣብኝና አዘኛው ዘዴ እናት ናት ጂጂ ብትሞት እናንተ ሰለብሬት ልታረጉ ትችላላችሁ። ምጠሏት ሰዎች ሰለብሬት ልታረጉ ትችላላችሁ። ግን ሳምሪ እናቷን ነው የምታጣው። እናንተ እናታችሁን ብታጡ የሚሰማችሁ ስሜት ሳምሪን ይሰማታል። ይህ ነገር ገባኝ ከረፈደም ቢሆን እና አንዳንድ ሰዎች ለራሳቸው ናሬቲቭ ከፍ ለማድረግ ሁሌ ጂጂ ምንዋን ነው የሚጠሩት? የድሮ ታሪኳን፣ የድሮ የስድብ ታሪኳን፣ የብሽሽቅ ታሪኳን፣ የማወራረድ ዘግናኝ ስድቧን፣ ነውሯን ነው። ግን እሷ እዛ ቦታ ላይ ያለች መልሰው መላልሰው ቁስላችሁን እየገላለጡ እንጨት እየሰደዱበት ጨው እየነሰነሱ ቆምጣጤ እየጨመሩ የሚያስታውሷችሁ ሰዎች ምን ሲያደርጉ ነበር? አሁንስ ምን ያደርጋሉ? ጂጂ የሚሰድቧት ሰዎች እንዲህ ብላ አማራን ተሳድባ ይሏችሁና እነሱስ ምን ያደርጋሉ? ለአንዲት ሴት ያልታመኑ ሰዎች፣ ለአንዲት ሴት ነፍስ ያልታመኑ ሰዎች ለማህበረሰብ ክብር ይኖራቸዋል? ለአንዲት ሴት ነፍስ ለቲና እውነት እንዲህ እያየን አንገብግበው ደፍተዋት እንዲህ እያየን ለማህበረሰብ ኬር አድርገው ነው ጂጂ እንዲህ ብላችሁ ምትሉ እንድሰድቧት እናንተን ሊጠቀሙባችሁ ነው እንጂ እቺ ሴት እየሰደበቻችሁ ነው። እየሰደበቻችሁ ማለት እኔ ጂጂ በጣም ሰድባኛል። እኔና ጂጂ ግን አሁን ቁጭ ብላችሁ ስታስቡት እንዲያርጋችሁ በዚህ ገብታ ወለጋ ሄዳ ምናምን ይላሉ ማለት ነው። አሁን እያደረገች ነው። እሱን ማን ነው የሚያስታውሳችሁ? የቲናን ሀቅ የበሉ ሰዎች ናቸው የሚያስታውሷችሁ። ትክክል ናት እያልኩኝ አይደለም። ዘላለሟን ደግሞ የሚከተላት ዘላለሟ የምትሸማቀቅበት ታሪኳ ነው። እሱን እያስታወሷችሁ እንድትሰድቧት የሚያደርጓችሁ የቲናን ሀቅ የበሉ ሰዎች፣ የቲናን የአንዷን ሴት የአንድ እናትን ሀቅ በልተው ለማህበረሰብ ይቆረቆራል። እነዚህ ሰዎች do you think they will care about ያንቺ ማህበረሰብ? የእናትን እውነት በአንበሳ ቀይረው ላንቺ ማህበረሰብ ይቆረቆራሉ። እነዚህ ሰዎች ለአንድ ሰው ሳይታመኑ ለሚሊዮን ሰዎች ለማያውቋቸው በአይናቸው አይቷቸው ለማያውቋቸው ሰዎች የሚቆረቆሩ ይመስልሻል? they don't። እኔም ይኸውልሽ 10 ጣቴን ፈርሜ ነግርሻለሁ። ጂጂ ዘግናኝ ጥፋት አጥፍታለች። እሱ ብቻዋን አይደለች ያጠፋችው። ዮናስም በሴም ዳሜጅ አድርጓል። የአዲስ አበባውም አድርጋለች።
ሄለኗም አደርጋለች። ሄለን ዘር የለኝም ብላ እዚህም እዛም እየረገጠች እማዋጉሽ ናት። እዚህም እዛም አማራን ስትይዝ ኦሮሞን ታንቋሽሻለች፣ ትግራዋዮችን ታንቋሽሻለች። ትግራዋዮችን ስትይዝ አማራን ታንቋሽሻለች። ገብታችኋል? እዚህ ትይዛለች። ልክ ያኛው ሰውዬ ወርቁ አይተነው ከሰሳት ሲባል ሀረርጌ ናቸው ቤተሰቦቼ በሜንጫ ያርዷቸዋል ብላ ኦሮሞ አራጅ ነው ብላ ቲክቶክ ላይ ታወራለች። ምስኪን ኦሮሞዎች የሀረርጌ ልጆች መነሐሰን ምናምን እያላችሁ በዛ አክሰንታችሁ ገብታችሁ ቁጭ ብለሽ ትበጠረቃላችሁ። ገዳይ እያለቻችሁ ነው። አሁን እመላችኋለሁ ለእናንተ አግዤ አማራ ሳልሆን እሳደብላችሁ ነበረ ስትል ነበረ። ማንን የተሳደበችው? ሄለን። ነገርኳችሁ። ሄለን ያንቋሸሸቻቸው የሰደበቻቸው ግለሰቦች ቢሰበሰቡ ብሔረሰብ ይወጣቸዋል። የሄለን ቪክቲምስ ኦፍ ሄለን የሚባል ብሔረሰብ ይፈጠርና ሄለን ዘረኛ ናት እንበልላችሁ፣ ባለጌ ናት እንበልላችሁ። አክሰንቱን ወዷለሁ። አክሰንት ማጣጣል ሳይሆን የዛን ጊዜ የሀረርጌ ልጆች ገብታችሁ ሄለን ጋር ስታዳምቅ የነበርሽ ሁላ አሁን እፈሩ። ኦሮሞን ስትለው የነበረውን ቪዲዮዎች ኦሮሞ ሀረርጌ ሲገደል ከሶማሌዎች ጋር ሆና ኢንተርኔት ላይ ስትፈነጭ ነበረ። በደማችን ላይ የተፋች ሴት ናት። ለዛ ነው የሀረርጌ ልጆችን የተናገርኩት። መናገር ሳይሆን እዛ 4-5 ነው የሀረርጌ ልጆች፣ ሙሉን አይደለም። ይቅርታ አድርጉልኝ፣ ስማችሁን ጠራለሁ። ራሱ አንዷ በጣም ጓደኛዬ ናት። አንዷ እዚህ ኦንታሪዮ ነው ካናዳ። ያ አክሰንቱን ማለት እዛ ሶሪ ገብቷችኋል። ግን የሀረርጌ ልጆች 4 ምናምን የምትሆኑ ገብታችሁ ኦሮሞ ናት ብላችሁ ምናምን ስታዳምቁ አየሁ። ህፃናቶችን ስትል የሚጠሉት ለመወደድ ነው። ቴንኪዩ ኖ ማለት ይሄ ከባድ ነው፣ መጥፎ ነው፣ መጥፎ ነው። ለምንድን ነው ኦሮሞ የሚጠላው? ሚላትም ሰው እንኳን አለመኖሩ ገረመኝ። ከጓደኛዬ ጋር አውርተን ሰማሻት እንደዚህ እኮ አለች ምናምን ብለን ገርሞኝ፣ ሳምንት አልሞላም ኦሮሞ ነኝ ስትላቸው ኦሮሞቹ ገቡ ቤቷ። ሊያስረዷት ይሞክራሉ። የቲክቶክ ፈራጅ አድርጓት፣ የቲክቶክ ሱፕሪም ኮርት አድርጓት። ዛሬ ሲመቻት ታለቅሳለች። ቴክም ባይፖላር ሜዲኬሽን ሲዝ ባይፖላር ነገር ናት ማለት ዛሬ ትደንሳለች፣ ነገ ታለቅሳለች። ለማንኛውም እናንተ ሰዎችን በጣም ቫይሌት የምታደርጉ ሰዎችን የምትጎዱ ዩል ሚትረንጓል አደገኛ ሴት። ግን አንድ ሰው ሮንጓን መጥፎ ሰው ይገጥማቸዋል። አሁን ለሱሱ የምትባለው ሽሪሊ ተውት፣ ገነትን በማዋረድ የሚያበቃ መስሏት ነበር ጉዳዩ። ያ ዘ ቤኔፊት ቢሊየን ቴንክ ዩ ሶ ማች ቤኔፊት ያደርጋሉ። እዚህ አፕ ላይ አማራ የሚሉ ሰዎች ለቲና የቆመ ሰው ጻፉልኝ። አንድ ሰው የሆነ ዱባይ ልጅ የሚቆም ዱባይ ያለ ልጅ ዛሬ ቪዲዮ ሰርቶ ሪፖስት አድርጌለታለሁ። ቴንክ ዩ ሶ ማች አንተ ልጅ ለቲና የቆመ ማን አለ? ፌመሶቻችን ለቲና የቆመ እስቲ አንድ ሰው ተስ የሚባለው ለቲና ቆሟል። ቦልኮኛል። እስቲ ንገሩ። የጀርመን እሺ እግዚአብሔር ይቆምላችሁ ውዶች። እግዚአብሔር ሲቆምላችሁ ማንም ቢነሳ ገለባ ነው የሚሆኑት።
ያ ሁሉም እንረዳለን የሚሉት ጥሩ ሰው ነኝ የሚሉት መልካም ሰው ነኝ መልካም ልብ አለኝ ምናምን የሚሉት ሁሉም አስመስሎ ነው የሚያድረው። ሁሉም ሰው አስመሳይ ነው፣ ያስመስላል ወዶች። መልካም ልብ አለኝ የሚሉት ምናምን አብዛኛው አስመሳይ ነው። That is so funny. እግር ብላ እንትንሽን አሳየኝ። ኢንታይትል ይሆናሉ ሰዎች። ገላሽን አሳየኝ ያስቁኛል። ቀላል ነው በቃ። ገላ አሳየኝ ቀለለ። እኮ ማይዘዌ ባይዘዌ እሺ አልኩህ እኮ